ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 30 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአገዛዙ ኃይሎች ታፍነው የተወሰዱ 17 ጓደኞቻችን ካልተመለሱ አንማርም ሲሉ የደባርቅ ዩኒቨርሲቲ ተማሪዎች አድማ አድርገዋል። ሚኒሊክ እዝ ደሴ ዙሪያ ከባድ ውጊያ ሲያደርግ፣ ቴዎድሮስ እዝ ደግሞ የአገዛዙ ኮሎኔልና ሻለቃ የደመሰሰበትን ውጊያ አካሂዷል። ዝርዝር መረጃዎችን ይዘናል። በአብይ አገዛዝ በጀት የተከለከለው የትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ቁፋሮ ዳግም ሊያስጀምር ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁለተኛው ምዕራፍ ድርድር ተቃርቧል ብለዋል። ጀርመን፣ እንግሊዝ፣ ፈረንሳይና ዩክሬን በሩሲያ ላይ ኢኮኖሚያዊ ጫና ለማሳደር ተስማምተዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአገዛዙ ኃይሎች ታፍነው የተወሰዱ 17 ጓደኞቻችን ካልተመለሱ አንማረም ሲሉ የደባርቅ ዩኒቨርሲቲ ተማሪዎች አድማ አደረጉ። የደባርቅ ዩኒቨርሲቲ ተማሪዎች ህዳር 10 2018 ዓ.ም የምግብ አቅርቦትን አስመልክቶ ጥያቄያቸውን በሰላማዊ ሰልፍ ለማቅረብ ሙከራ አድርገው ነበር። በወቅቱ የዩኒቨርሲቲው ከፍተኛ አመራሮች የሰሜን ጎንደር ዞን አስተዳደር የጸጥታ አካላትን በማስገባት በተማሪዎች ላይ ተኩስ መክፈትን ጨምሮ በርካታ ወከባ መፈጸማቸው ታውቋል። በዚህም የተነሳ አንድ ተማሪ ሲገደል ሁለት ተማሪዎች ደግሞ እንደቆሰሉ ከዩኒቨርሲቲው ማህበረሰብ የደረሰን መረጃ ያሳያል። በወቅቱ የተፈጠረው ችግር በአካባቢው የአገር ሽማግሌዎች ጣልቃ ገብነት ተፈቶ ትምህርት ተጀምሮ የነበረ ቢሆንም በወቅቱ በተደረገ ስብሰባ ላይ ስለ ዩኒቨርሲቲው ችግር አስተያየት የሰጡ ተማሪዎችን የደህንነት አካላት ለይተው አድነዋል ተብለዋል። እነዚህኑ ተማሪዎች ህዳር 27 2018 ዓ.ም ከሌሊቱ 11 ሰዓት ላይ ከዶርማቸው አፍሰው ወስደዋል። በአሁኑ ሰዓት ወዴት እንደወሰዷቸው አይታወቅም ብሎ ለመሰረት ሚዲያ የተናገረው አንድ የዩኒቨርሲቲው የመረጃ ምንጭ ነው። ይህንን ተከትሎ የተቀሩት ተማሪዎች የታፈሱ ጓደኞቻችን ካልተመለሱ ትምህርት አንጀምርም በማለታቸው በርካታ ሚሊሻዎችና አድማ በታኝ ፖሊሶች ወደ ግቢው በመግባት ተማሪዎችን እስከ ትናንት ሲደበድቡ እንደነበር ሌላ የዩኒቨርሲቲው መምህር ተናግረዋል። መምህሩ እንዳሉት 17 ተማሪዎች ከግቢ ውስጥ ተወስደው አሁን ላይ የት እንዳሉ አይታወቅም። ዩኒቨርሲቲው ለቲግቫ ሚዲያ በሰጠው ምላሽ በዩኒቨርሲቲው ውስጥ ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢው ማጣራት ተደርጎ የአካዳሚክ ዲስፕሊን ቅጣት ተላልፏል ብለዋል። ሆኖም ራበን ብለው በመጠየቃቸው የሞተው ተማሪና የቆሰሉት ተማሪዎች ጥቃቱ የተፈጸመባቸው በአገዛዙ የጸጥታ ኃይል መሆኑን ምንጮች ይናገራሉ። የዩኒቨርሲቲው አመራርም ይህን ግድያ ያስተባበረ በመሆኑ ጅራፍ ራሱ ገርፎ ራሱ ይጮሃል አይነት ምላሽ ነው። 17 ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስደዋል የሚለው ፍጹም የተሳሳተ መረጃ ነው። የዲስፕሊን ቅጣት አንቀበልም ያሉ 5 አካባቢ ተማሪዎች በፖሊስ እንዲወጡ ተደርጓል ብለው ምላሽ የሰጡት የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አምሳሉ ተበጀ ናቸው። የዩኒቨርሲቲው ምንጮች ግን ከአሁኑ ተማሪዎቹን ከፋኖ ጋር በመሆን አመጽ ለመቀስቀስ የሚል ስም እየሰጧቸው መሆኑን በመጥቀስ የጅምላ ስሩን ኮንነዋል። ጥያቄያችን ፖለቲካዊ አይደለም፣ ራበን ምግብ ስጡን ነው ያልነው። ጊዜ ጠብቀን ያለውን ችግር ያስረዱ ሴቶችን ጨምሮ 17 ሰው ነው አሳፍነው የወሰዱት። ህዝብ ይህን ጉዳይ ይወቅልን። አንድ ነገር ቢሆኑ ዩኒቨርሲቲው ከተጠያቂነት አያመልጥም በማለት ሁለት ጓደኞቹ የተወሰዱበት አንድ ተማሪ ተናግረዋል። ሚኒሊክ እዝ ደሴ ዙሪያ ከባድ ውጊያ ሲያደርግ፣ ቴዎድሮስ እዝ ደግሞ የአገዛዙ ኮሎኔልና ሻለቃ የደመሰሰበትን ውጊያ አካሂደዋል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ባላጎ ሻለቃ በደሴ ዙሪያ ወረዳ ሞቴ ከተማ ላይ ምሽግ ሰርቶ ሊቀመጥ የነበረውን አድማ ብተናና ሚሊሻ ምሽጉን ሰርቶ አንድም ቀን ሳይውልና ሳያድር የበላጎ ተወርዋሪ ሻለቃ በትናንትናው ዕለት ማለትም ህዳር 29 2018 ዓ.ም ምሽጉ ድረስ ዘልቀው በመሄድ መብረቃዊ የሆነ ጥቃት አድርሰው ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። ቀሪው የብልጽግና አገዛዝ ሰራዊት እግሬ አውጪኝ ብሎ ወደ ደሴ ከተማ ሸሽቶ ገብቷል። በዚህም ክላሽንኮፍና ተተኳሾች የተገኙ ሲሆን በብልጽግና ጦር ላይ ከፍተኛ ኪሳራ የደረሰበትና የደነገጠ መሆኑ ታውቋል። የበላጎ ሻለቃ ተወርዋሪ ፋኖች በሰሩት መብረቃዊ ጥቃት በድል የታጀበውና ድላቸውን እያጣጣሙ ውሏቸውን ሞቴ ከተማ ላይ አድርገዋል ሲል ሚኒሊክ እዝ ገልጿል። በተመሳሳይ መረጃ አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦር
ትናንት ህዳር 29 2018 ዓ.ም ከጧቱ 12 ሰዓት እስከ ቀትር 6 ሰዓት ተኩል ሰዓት ድረስ በወሰደው የደፈጣ ጥቃት በአይና ቡግና ከአይና ቅዱስ ሀርቤ መውጫ ሲንቀሳቀስ የነበረውን የአገዛዙ ተላላኪ የሆነውን መከላከያንና ሚሊሻን በደፈጣ ሶራ ሜዳ ላይ ሲመቱት ውለዋል። በዚህ የደፈጣ ጥቃት የክፍለ ጦሩ 2ኛ ሻለቃ፣ 4ኛ ሻለቃ እና 3ኛ ሻለቃ አንድ ሻምበል በመናበብ ድንገተኛ ጥቃት በመፈጸም የአገዛዙ ኃይል አንድ የፖሊስ መኪናና አምቡላንስ ቁስለኛ ይዞ ሲመለስ ከ12 በላይ ሲደመሰስ እንዲሁም 7 ጥቁር ክላሽ፣ 836 የብሬን ተተኳሽ እና 659 የክላሽ ተተኳሽ ተማርከዋል። የፋኖን ምት መቋቋም ያቃተው የአገዛዙ ሰራዊት በቡግና ወረዳ 03 መስቀለ ክርስቶስ ቀበሌ እየተባለ ከሚጠራው ቦታ ላይ የከብት ሳር ወይም መኖ እየተሸከመ ያገኘውን የ16 ዓመት ህፃን ከሁለት ቦታ ላይ በክላሽ በማቁሰል አውድማ በማለቅለቅ ላይ የምትገኝን የ17 ዓመት ልጃገረድ በክላሽ በማቁሰል በአውድማ ላይ የተከማቸ እህል በማቃጠል መስቀለ ክርስቶስ ቀበሌ ላይ ቤት ለቤት በመዞር ህዝቡን ገንዘብ በመዝረፍ አገዛዙ በአማራ ህዝብ ላይ የጭካኔ በትሮን አሳይቶ ሄደዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በሰራው አስደማሚ ኦፕሬሽን ከፍተኛ ድል መቀናጀቱ ገልጿል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ከአብይ አህመድ ተላላኪ ወንበር ጠባቂ ሰራዊት ጋር ለተከታታይ 5 ቀናት በተደረገ እልህ አስጨራሽ ትንቅንቅ ኮሎኔል የሺጥላና ሻለቃ ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች ተደምስሰዋል። ለጊዜው ስማቸው ያልታወቀ ከመቶ አለቃ ጀምሮ እስከ ኮሎኔል ማዕረግ ያላቸው የመከላከያ አመራሮች ሙትና ቁስለኛ ሆነዋል። ዘንዘን ከተባለ ቦታ ላይ የተደመሰሱ ከፍተኛ መኮንኖች አስከሬንና ቁስለኛው በሄሊኮፕተር ሰብስቦ እንዳነሳ ለማወቅ ተችሏል። ለተከታታይ 5 ቀናት በተካሄደው ውጊያ በርካታ ወንበር ጠባቂ አገዛዙ ኃይል የተደመሰሰ ሲሆን ከ100 የሚበልጡትን ከባድና ቀላል ቁስለኛ ማድረግ ተችሏል። በዚህ ለአስጨራሽ ውጊያ የተለያዩ የጦር መሳሪያዎች እንደተማረከ ተገልጸዋል። ከ32 በላይ ክላሽንኮቭ የጦር መሳሪያ፣ 3 ሳጥን የብሬን ጥይት፣ 1 የጦር ሜዳ መነጽር፣ 1 የስናይፐር መነጽር፣ ከ17 በላይ የእጅ ቦምቦች፣ ከ1500 በላይ የክላሽ ተተኳሽ፣ 2 የብሬን ሸንሸል እንዲሁም ከ100 በላይ የዲሽቃ ተተኳሽ መማረክ ተችለዋል። ለተከታታይ ቀናት ዘንዘን ከተባለ ቦታ ተከቦ ሲመታ የሰነበተው የአገዛዙ ኃይል ተጨማሪ ኃይል ከፓዊና ከተለያዩ ቀጠናዎች በማሰባሰብ በዙ 23 እና በቢኤም ከባድ መሳሪያ የታጀበ ውጊያ ቢያደርግም ድል ሊቀናው አልቻለም ሲል ኮሮ አሳውቀዋል። ይህ በእንዲህ እንዳለ የአፋብሃ በላይ እዝ ራስ አሞራው ውብነ 3ኛ ኮር ሰሜን ብርቅዬ ክፍለ ጦር ራስ ገብሬ ብርጌድ በሰሜን ቀጠና በዋግ ዝቋላ ወረዳ ጀብድ ፈጽመዋል። ብርጌዱ በተጠና ኦፕሬሽን ህዳር 28 2018 ዓ.ም የብአዴን ብልጽግና የጀርባ አጥንት የሆኑትን ቅጥረኛ ሚሊሻዎችንና አመራሮችን ማርከዋል። የቀበሌ ሊቀመንበር፣ የጸጥታ አስተዳደር፣ የብልጽግና ፓርቲ ኃላፊ፣ የወጣቶች ጉዳይን ጨምሮ 10 አመራሮችና ሚሊሻዎች እስከነሙሉ ትጥቃቸው ተማርከዋል። እነዚህ ቅጥረኞች በህዝቡና በትግሉ ላይ አያሌ ጉዳት ሲያደርሱ የነበሩና በተኩስ ልውውጥ እድለኛ ሆነው እጃቸውን ወደ ሰማይ ቀስረው የማረክናቸው ናቸው ብሏል ፋኖ። በአብይ አገዛዝ በጀት የተከለከለው የትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ቁፋሮ ዳግም ሊያስጀምር ነው። የትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ማውጣት ስራ ለማስጀመር የሚያስችል አዲስ መመሪያ አውጥተዋል። ሌተናል ጄኔራል ታደሰ ወደ ስልጣን ከመጡ በኋላ ተቋርጦ የነበረውን የማዕድን የማውጣት ስራ ዳግም ለማስጀመር የሚያስችል አዲስ መመሪያ የወጣ ሲሆን ከፕሬዝዳንቱ ቢሮ የወጣውና ዋዜማ ራዲዮ ተመለከትኩት ያለችው መመሪያ ከእገዳው በፊት ማለትም ከሚያዝያ ወር 2017 ዓ.ም በፊት ፍቃድ የያዙ የማዕድን አውጪዎች ፍቃዳቸውን እንዲያድሱ በማዕድን አዋጅ ቁጥር 678 ህዝባር 2002 እና በተሻሻለው ደንብ ቁጥር 32 ህዝባር 2018 መሰረት የማዕድንና ንግድ አስተዳደር ማህበራት የሮያሊቲ ክፍያ እንዲከፍሉ እንዲሁም የከባድ ማሽን ባለቤቶች ከማህበራቱ ጋር ውል እንዲያስሩ ያስገድዳል። ይህ ውል በጊዜያዊ አስተዳደሩ የመሬትና ማዕድን ቢሮ መጽደቅ አለበት ይላል። ከዚህም በተጨማሪ ህጋዊ ፍቃድ ሊኖራቸው እንደሚገባና ግብር እንዲከፍሉም መመሪያው ተካቷል። እድሳትም ሆነ አዲስ ፍቃድ በማውጣት ሂደት ወቅት እያንዳንዱ ማዕድን አውጪ የሚሰራበት ወረዳና ቀበሌ ጭምር ምርመራዎች እንደሚያደርጉ የሚገልጸው መመሪያው ከዚህ ቀደም ፍቃድ የነበራቸው ነገር ግን በህገወጥ ማዕድን ማውጣት ስራ ላይ ሲሳተፉ በቆዩት አውጪዎች ላይ ምርመራ እንደሚደረግባቸውም ያስቀምጣል። በመጽደቅ ሂደት ላይ የነበሩ የማዕድንና የማምረቻ ፍቃዶች በትግራይ ማዕድን ቢሮ እስኪገመገሙ ድረስ ባለበት የሚቆይ ሲሆን የማሽነሪ፣ የኬሚካልና የቴክኖሎጂ አቅራቢዎችም በመመሪያው
በመመሪያው መሰረት ፍቃድ ያገኛሉ ይላል። የማዕድን አውጪዎች ግብርና፣ የሮያሊቲ አስገዳጅ ክፍያዎችን የመክፈል፣ ቆሻሻን በአግባቡ የማስወገድ እና የማዕድን መሬቶችን መልሶ የማልማት ግዴታ መመሪያው ይጣልባቸዋል። ከዚህም በተጨማሪ የማዕድንና ንግድ አስተዳደር ማህበራትን እንደ አርበኞች ማህበር ያሉ አደረጃጀቶች ያልተጓደለ የሰነድ ማስረጃ ማቅረብ እንዳለባቸውና የሰነድ ጉድለት ከተገኘ ግን ማህበራቱ እንደሚሰረዙም በመመሪያው ተቀምጧል። በባህላዊ መንገድ የማዕድን ቁፋሮ የሚያከናውኑ ማህበራት በማሽን የታገዘ ቁፋሮ ከሚያከናውኑት አውጪዎች ጋር ውል አስረው መስራት እንደማይችሉም ይገልጻል። መመሪያው በትግራይ ክልል ወደ ማዕድን ስራ ለመግባት የሚጠባበቁ የውጭ ሀገር የማዕድን አውጪ ተቋማትን በተመለከተ በልዩነት ያስቀመጠው ነገር ባይኖርም ባለሀብቶች በዘርፉ ለመስራት ከአካባቢው ነዋሪዎችና ከክልሉ ማዕድን ቢሮ ፍቃድ ማግኘት እንዳለባቸው ይገልጻል። የታደሰ ወረደ አስተዳደር ይህን ውሳኔ ያሳለፈው የብልጽግናው አገዛዝ የክልሉን በጀት ባገደበትና የኤፈርት ድርጅቶችን አካውንት ባገደበት ወቅት ነው። እነዚህ እገዳዎች በአብይና በህወሓት መካከል ከፍተኛ ውጥረት ፈጥረው የነበረ ሲሆን እነ ታደሰ አግደውት የነበረውን የወርቅ ማውጣት ስራ ዳግም እንዲጀምሩ አድርጓቸዋል። የሰራተኛውን ደሞዝና የጦራቸውን ቀለብና ደሞዝ ለማሟላትም ይህን የወርቅ ማዕድን ማውጣት ስራ መስራት እንዳስፈለጋቸው ነው እየተነገረ ያለው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁለተኛው ምዕራፍ ድርድር ተቃርቧል አሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ያለውን ጦርነት ለማስቆም በዩናይትድ ስቴትስ አደራዳሪነት ወደሚደረገው ሁለተኛ ዙር ድርድር ለመግባት መቃረባቸውን ገልጸዋል። ነገር ግን ቁልፍ ጉዳዮች አሁንም ሊፈቱ ይገባል ብለዋል። በሁለተኛው የፕሬዝዳንት ዶናልድ ትራምፕ እቅድ መሰረት እስራኤል የሽግግር አስተዳደር ተቋቁሞ ዓለም አቀፍ የጸጥታ ኃይል ሲሰማራ ወታደሮቿን ከጋዛ ማስወጣት አለባት። ከዚህም በተጨማሪ ሐማስ ትጥቁን ፈቶ ጋዛን መልሶ መገንባት መጀመር ይኖርበታል። የሐማስ አንድ ከፍተኛ ባለስልጣን ቡድኑ የቀረውን የጦር መሳሪያ ላለመጠቀም ወይም ለማከማቸት ዝግጁ መሆኑን ጠቁመዋል። ዩናይትድ ስቴትስ እና ሌሎች አደራዳሪዎች ወደ ቀጣዩ የትራምፕ እቅድ መሄድ እንዲቻል በሁለቱም ተደራዳሪ አካላት ላይ ግፊት ሲያደርጉ ቆይተዋል። የአረብ መገናኛ ብዙሃን የቀይ መስቀል ቡድንና የሐማስ ታጣቂ ክንፍ አባላት በጋዛ ከተማ ዘይቱን አካባቢ የቀረውን የእስራኤላዊ ታጋች አስክሬን ፍለጋ መቀጠላቸውን ዘግበዋል። የእስራኤላዊ ፖሊስ የነበረ መሆኑ የተገለጸ ሲሆን ሙሉ ስሙ ሳጅን ራን ጊቪሊ እንደሚባል ይፋ ተደርጓል። ሐማስ በእስራኤል ላይ ድንገተኛ ጥቃት በፈጸመበት መስከረም 26 2016 ዓ.ም ጊቪሊ የተገደለ ሲሆን አስክሬኑ በእስራኤልና በሐማስ መካከል በተደረገው የመጀመሪያ የተኩስ አቁም ስምምነት መሰረት መመለስ አለበት። ኔታንያሁ እሁድ ዕለት በሰጡት ጋዜጣዊ መግለጫው ላይ እናመጣዋለን ሲሉ ቃል ገብተዋል። የጋዛ የተኩስ አቁም ስምምነት ተግባራዊ መሆን ከጀመረ 2 ወራት የሞላው ሲሆን ሁለቱም ወገኖች በየቀኑ አንዳቸው ሌላኛቸውን ስምምነቱን በመጣስ እርስ በርስ መወነጃጀላቸውን ቀጥለዋል። የእስራኤል ጦር ከግማሽ በላይ የሚሆነውን የጋዛ ሰርጥ የሚቆጣጠር ሲሆን ሐማስ ደግሞ በተቀረው የግዛቱ ክፍል ውስጥ ዳግም ራሱን አደራጅቷል። ኔታንያሁ ከጋዜጠኞች ጋር ባደረጉት ቆይታ በወሩ መጨረሻ ከፕሬዚዳንት ትራምፕ ጋር የእቅዱን ሁለተኛ ምዕራፍ ማሳካት በሚቻልበት ሁኔታ ላይ ጠቃሚ ውይይት እንደሚያካሂዱ ተናግረዋል። የእስራኤል መንግስት ቃል አቀባይ ስብሰባው እንደ አውሮፓውያን አቆጣጠር ታህሳስ 29 እንደሚካሄድ አስታውቀዋል። ኔታንያሁ እሁድ ዕለት ከጀርመን መራሄ መንግስት ፍሬድሪክ መርዝ ጋር በኢየሩሳሌም ከተገናኙ በኋላ ሐማስ ጋዛን የሚያስተዳድርበት ዘመን ማብቃት እንዳለበትና ቡድኑ የታጠቀውን መሳሪያ ለመፍታትና አካባቢውን ከወታደራዊ እንቅስቃሴ ነፃ ለማድረግ ያለበትን ቁርጠኝነት እንዲወጣ በድጋሚ ተናግረዋል። የሐማስ ከፍተኛ ባለስልጣን ባሴም ናኢም ከአሶሺየትድ ፕሬስ ጋር ባደረጉት ቆይታ ቡድናቸው የጦር መሳሪያ መፍታትን አስመልክቶ ላለመጠቀም ወይም በመጋዘን እንዲቀመጥ ማድረግ ላይ ለመነጋገር ዝግጁ መሆኑን ተናግረዋል። የሐማስ የፖለቲካ ቢሮ አባል የሆኑት ናኢም አብዛኛው የቡድኑ አመራር በሚገኝበት በኳታር በሰጡት ቃለ ምልልስ ከዚህ የበለጠ ግጭቱ እንዳይቀጥል ወይም ተጨማሪ ግጭቶችንና ፍንዳታዎችን ለማስቀረት አጠቃላይ ጉዳዮች ላይ ለመነጋገር ዝግጁ ነን ብለዋል። ጀርመን፣ እንግሊዝ፣ ፈረንሳይና ዩክሬን በሩሲያ ላይ ኢኮኖሚያዊ ጫና ለማሳደር ተስማሙ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከእንግሊዝ ጠቅላይ ሚኒስትር ኬር ስታርመር፣ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እና ከጀርመን ቻንስለር ፍሬድሪክ መርዝ ጋር በለንደን ተገናኝተው መክረዋል። የአውሮፓ መሪዎቹ የሩሲያን አረመኔያዊ ጦርነት ለማቆም የሚደረገው ጥረት ወሳኝ ምዕራፍ ላይ መድረሱን በመግለጽ ለዩክሬን የሚደረገውን ድጋፍ ለማጠናከርና በሩሲያ ላይ ኢኮኖሚያዊ ጫና ለማሳደር ተስማምተዋል። የእንግሊዙ ጠቅላይ ሚኒስትር
መንግስት ከሰጡት መግለጫ ጎን ለጎን ፕሬዚዳንት ዘለንስኪ የዩክሬንን የ20 ነጥብ የሰላም እቅድ ማክሰኞ ዕለት እንደሚያቀርቡ አስታውቀዋል። ይህ እቅድ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማቆም ካቀረቡት የ28 ነጥብ እቅድ ጋር የሚዛመድና እየተብራራ ያለ ነው። ዘለንስኪ ከለንደኑ ስብሰባ በኋላ ለጋዜጠኞች ሲናገሩ የአሜሪካውያን ስሜት በመርህ ደረጃ መፍትሄና መግባባት መፈለግ ነው። እርግጥ ነው ከግዛት ጋር በተያያዘ ውስብስብ ጉዳዮች አሉ፣ በዚህ ላይ ገና ስምምነት አልተደረሰም ብለዋል። ፕሬዚዳንት ትራምፕ እሁድ ዕለት ባደረጉት ንግግር ዘለንስኪ በአሜሪካ የተደገፈውን የቅርብ ጊዜ ሰላም ሀሳብ አላነበቡትም በማለት ማዘናቸውንና መውቀሳቸውን ተከትሎ የአውሮፓ መሪዎች ከዘለንስኪ ጎን ለመቆም ዲፕሎማሲያዊ ጥረታቸውን አጠናክረዋል። በሌላ በኩል የሩሲያ መንግስት ወይም ክሬምሊን ዋይት ሀውስ በቅርቡ ያወጣው አዲሱ የብሔራዊ ደህንነት ስትራቴጂ ከሞስኮ አቋም ጋር የሚጣጣም ነው ሲል አሞካሽቷል። አዲሱ የአሜሪካ ሰነድ የአውሮፓ መሪዎችን የሚተች፣ የኔቶን መስፋፋት የሚጠራጠርና ከአውሮፓ ቀኝ ጽንፈኞች ጋር ወዳጅነት የሚደግፍ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት እያየናቸው ያሉት ማስተካከያዎች በብዙ መልኩ ከእኛ ራዕይ ጋር ይጣጣማሉ። በተለይም የኔቶ ወታደራዊ ህብረትን እንደ ዘላለም ተስፋፊ አድርጎ የመመልከት አመለካከትን ለማቆም ቃል መግባቱ የሚያበረታታ ነው ብለዋል። የዲፕሎማሲው ስራ በጦፈበት በዚህ ሰዓት በዩክሬን ምድር ውጊያው ቀጥሏል። ከእሁድ ጀምሮ የሩሲያ ኃይሎች በዶኔትስክ እና በካርኪቭ ክልሎች በፈጸሙት ጥቃት ቢያንስ 9 ሰላማዊ ሰዎች ተገድለዋል። የሩሲያ መከላከያ ሚኒስትር በዛፖርዚያ እና በዶኔትስክ ክልሎች የሚገኙ መንደሮችን መቆጣጠሩን ሲገልጽ፣ ዲፕ ስቴት የተባለው የዩክሬን ጦርነት ተቆጣጣሪ ተቋምም የሩሲያ ጦር በፖክሮቭስክ ከተማ አቅራቢያ መገስገሱን አረጋግጧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።